የሳውዲ የጠነሰሰችው ጥምረት የግብፅ ስጋትና የባቢልን መንደብ ትልቅ አደጋ። የቀይ ባህር እስከ አፍሪካ ቀንድ የ14ቱ ሀገራት የጦር ዝግጅትና የኢትዮጵያ ቀጣይ እጣ ፈንታ። ሰላም የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ወደ እናንተ የምናደርሰው ይዘንላችሁ የመጣነው ጉዳይ የዓለምን ኢኮኖሚ የደም ስር ስለሚቆጣጠረውና ምናልባትም የቀጣዩ የዓለም ጦርነት መነሻ ሊሆን ስለሚችለው ስለ የምባበር ወይም ደግሞ ባቢል መንደብ ስለሚባለው ነው። ሳውዲ አረቢያ ለምን 14 ሀገራትን ቀጠናዊና ዓለም አቀፋዊ የባህር በር ጥምረቶችን ያካተተ ኃይል ማደራጀት ፈለገች? ይህስ የግብፅን የህልውና ስጋት እንዴት ይፈታተነዋል? እንዴትስ ታየዋለች? ኢትዮጵያ በዚህ ቀጠና ውስጥ ያላት ቁልፍ ሚና ምን ሊሆን ይችላል? የሚሉትን በዚህ ዝግጅታችን ወደ እናንተ እናደርሳለን። እናንተም በሚኖራችሁ ጊዜ የምታተርፉበት እንጂ የሚከስር ደቂቃዎች እንደማይኖራችሁ በመተማመንም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያለን ወደ መሰናዷችን እናመራለን። ሳውዲ ለምን ጥምረቱን ፈጠረች? የባቢል መንደብ ስልታዊ ጠቀሜታን በምናይበት ጊዜም የዓለም ንግድ በቢሊዮን በርሜል የሚቆጠሩ ነዳጅ የሚያልፉበት ቦታ ነው። ይሄም ከ10 እስከ 12% የዓለም ንግድና በሚሊዮን የበርሜል የሚቆጠር ነዳጅ የሚያልፍበት መተላለፊያ መስመር ነው። ሳውዲ አረቢያ ቪዥን 2030 የተሰኘውን የኢኮኖሚ እቅዷ እና ዩኔም ሜጋ ከተማን እገነባለሁ ብላ ተነስታለች። ይህ ከተማ የምትገኘው በቀይ ባህር ዳርቻ ነው። የቀይ ባህር ሰላም ካልሆነ የሳውዲ ህልም ገደል ይገባል። ሳውዲ አረቢያ የቀይ ባህርና የኤደን ባህር ሰላጤ ሀገራትን ምክር ቤቶችን በማቋቋም እንዲሁም ከዓለም አቀፍ የባህር ኃይል ግብረ ኃይሎችን ጋርም በማበርም 14 የሚደርሱ ቀጠናዊና ምዕራባዊ ሀገራትን ያሳተፈ የባህር ላይ የደህንነት ጥምረትንም መረብ ዘርግታለች። ሳውዲ ይህንን ያደረገችው ምናልባትም በዋናነት የሚደገፉት በየመን ሀውቲዎች በባቢል መንደብ ላይ የሚያደርጉትን የንግድና የጦር መርከቦችን ጥቃትም ለመከላከል ነው። ጥምረቱና የባቢል መንደብ ስጋትን በምናይበት ጊዜ ግብፅም እንዴት የምትከታተለው ጉዳይ ይሆናል። ምናልባትም የስዊዝ ቦይ ኪሳራ በባቢል መንደብ ላይ በተፈጠረው ስጋት ምክንያት መርከቦች አቅጣጫቸውን ወደ ደቡብ አፍሪካ በመቀየራቸው ግብፅ በስዊዝ ቦይ ከምታገኘው ዓመታዊ ገቢ $10 ቢሊዮን በላይ የነበረውን ከ50 በላይ አጥታለች። ይህ የገቢ ማሽቆልቆል ግብፅ ለከፍተኛ የውጭ ምንዛሬ እጥረትና የዋጋ ግሽበትም ዳርጓታል። ግብፅም ይሄን ስጋትም ለመቀልበስ የራሷን የባህር ኃይልም በቀይ ባህር ላይ ብታጠናክርም ስጋቱን ግን ብቻዋን መክታት አልቻለችም። ይሁንና ግብፅ በቀይ ባህር የራሴ የኋላ ገቢ ነው ብላ ብታስብም አሁን ግን የሳውዲ ጥምረት የበላይነቱን እየወሰደባት ያለም ይመስላል። ይህ በሁለቱ አረብ ሀገራት መሃል ድብቅ የጂኦፖለቲካ ፉክክር ሊፈጥርም ይችላል። ኢትዮጵያ የባህር በር ጥያቄና ስልታዊ እርምጃ እየወሰደች ባለችበት የኢትዮጵያ 120 ሚሊዮን ሕዝብ ይዛ የባህር በር አልባ መሆኗን ለመቀየር ከሶማሌላንድ ጋር የተፈራረመችውም የመግባቢያ ሰነድ ኤምኦዩ ቀጠናውን ማናግቶታል። ግብፅ ይህንን እንደ መልካም አጋጣሚ በመጠቀም ወደ አፍሪካ ቀንድም በተለይም ደግሞ ሞቃዲሾ ጦሯን በማስገባት ኢትዮጵያን ለመክበብና በቀይ ባህር ህንድ ውቅያኖስ መግቢያ ላይ አዲስ ጫና ለመፍጠርም እየሞከረች ነው። ይህ የግብፅ እንቅስቃሴ የውሃውን ፖለቲካ የህዳሴን ግድብ ከባህር ደህንነት ፖለቲካ ጋር የዋሃደ ትልቅ ስጋትም ነበር። በቀይ ባህር ሰፊ የባህር ዳርቻ ያሏት ሱዳን መፈራረሷን ፖርት ሱዳን ላይ የሩሲያና የኢራቅ ጣልቃ ገብነት እንዲጨምር አድርጎታል። ይህ ደግሞ ለሳውዲም ሆነ ለምዕራባውያን ሌላ ራስ ምታት ነው። የተከበራችሁ የቻናላችን ቤተሰቦች እስካሁን ያየናቸው መረጃዎች ሲደመሩ ቀጠናው በፈንጂ ላይ እንደተቀመጠ የሚያሳይ ነው። ታዲያ ዓለም በቀጣይ በቀጠናው ምን ሊፈጠር ይችላል በምንልበት ጊዜ ስጋቶች የሚሆኑትን እናያለን። እነሆ ስጋት ከሚሆኑት ነገሮች ሶስቱን በምናይበት ጊዜ ግብፅ የሶማሌ መንግስት በመጠቀም በኢትዮጵያ ላይ ተንኮሳ ልታደርግ ትችል ይሆናል። ይህ ደግሞ መላውን የአፍሪካ ቀንድና የቀይ ባህርን መግቢያ በር ወደ ጦርነት ቀጠና ሊቀይረው ይችላል።
የባቢል መንደብ ሙሉ በሙሉ መዘጋት የሁቲውን ጥቃት ከቁጥጥር ውጪ ከሆነ እና ኢራን በቀጥታ ጦርነት ውስጥ ከገባች መተላለፊያው ሊዘጋ ይችላል። ይህ ደግሞ የዓለም የነዳጅ ዋጋ በእጥፍም ያሳድገዋል። የግብፅን ኢኮኖሚ ሙሉ በሙሉ ያሽመደምደዋል። ዩኤኢ በየመን ደቡባዊ ክፍልና በሶማሊያ ፑንትላንድና ሶማሌላንድ ወደቦች ስትቆጣጠር፣ ሳውዲ በበኩሏ የራሷን ጥምረት አጠናክራም ትቀጥላለች። የሁለቱ የባሕረ ሰላጤ ሀገራት ድብቅ የጥቅም ግጭት ቀጠናውን ሊያተራምሰውም ይችላል። ባቢል መንደብ የንግድ ማቋረጫ ብቻም ሳይሆን የሳውዲ ሕልውና ማስጠበቂያ፣ የግብፅ የኢኮኖሚ የደም ስር፣ የኢራን የጂኦፖለቲካ መጫወቻና የኢትዮጵያ የቀጣይ ስትራቴጂካዊ ግብ መናኸሪያም ይሆናል። ምናልባትም 14ቱ ሀገራት ጥምረት ቢሆንም ከነዚህ ውስብስብ የጥቅሞች ግጭት አንጻርም ሲታይ ዘላቂ ሰላም ያመጣል ወይስ አዲስ ጦርነት ይጋብዛል የሚለው የብዙሃን ጥያቄ ይሆናል። የግብፅና የአፍሪካ ቀንድ ጣልቃ ገብነት መግባት ውጤቱ ምን ያመጣል? ሳውዲ ከቀይ ባህር ሙሉ በሙሉ መቆጣጠር ትችላለች ወይንስ ደግሞ ጥላው ትወጣለች? ሐሳቦቻችሁን በኮመንት ሴክሽን ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ፣ ለሌሎችም ሼር በማድረግ ቻናላችንን ተደራሽነት ያድርጉ። ቻናላችንን ሰብስክራይብ ማድረጋችሁን ግን አትዘንጉ። በሌላ ጥልቅ ትንታኔ እስከምንገናኝ እስከዛው በያላችሁበት ሰላም፣ ጤናን፣ ፍቅርን ተመኘንላችሁ።